ግር ፈልጌ ነው። ከዚህ በፊት በውጭ ሆኜ ነው የምሰማውልኝ። ግን ዛሬ መግባት ፈልጌ ነው። ምን እንታዘዝ? ንገሪ። ጓደኛ ነበረኝ ከዚህ በፊት ማለት ነው። እሺ። አሁን ስደት ጓደኛ ማለት ፍቅረኛ ነው? ያው እየኖረን በጣም ነው የምወደኝ። ዩኒቨርሲቲ ተማሪ ነበር ያኔ። የሚወደኝ ቆይ የሚወደኝ የሚለውን ፖዝ እናድርገው፣ ግድ የለሽ። ሰውን እወደዋለሁ እንጂ ወደኛል አይባልም። እሺ። አይ ያኔ እኮ ነው እኔ ብዙም አልፈልግም። ይወድሻለሁ ምናምን ይላል። እንደምወደኝ አክታ ያደርጋል መሰለኝ። ያው እሺ። ከዛ በኋላ ኖረንና እየኖረን እኔ 12ኛ ጨርሼ ወደ ስደት መጣሁ። ከመጣሁ በኋላ ትንሽ እስከ 6 ወር ድረስ አወራን በደንብ። ከዛ በኋላ አንድ ቀን እያለፈን ሳምንት ሆነ፣ ከሳምንት 15 እንዲህ እያለን በቃ እየተራረቀን መጣን ማለት ነው። እሺ። ከዛ ያወራኝ ነገር ምንም የለም። እኔም ደግሞ አልጠየቅኩም። ለምንድን ነው ብዬም አልጠየቅኩም። እሱም ምንም አላወራም። ስደውል ብቻ አንስቼ ያወራሉ። አንዳንዴ ይደውላል አልፎ አልፎ። ስደውል ያው ያኔ በቀን 3ም እንደዛ ይደውላል። አሁን ሳምንት 15 እያለ እንደዛ ነው የሚደውለው። ግን ለምንድን ነው አላልኩም። እኔ ዝም አልኩኝ። እሺ። ከዛ በኋላ ያው አንድ ቀን አሁን 1 ወር ሊሆን ነው። ምንድነው ሰላም አይደል ወይ ምናምን ብዬ ስጠይቀው ሰላም ነው ምናምን አለኝ። ከዛ ታውኩኝ። ከተውኩኝ በኋላ አሁን 1 ወር ሆኗል። እኔም አልደወልኩም አልደወለም። ከዛ ያው ምን እንደማደርግ ግራ ገባኝ። ልተው ወይ ላቁም? እንዴት ላርግ? ቆይ ትንሽ ግን ድብልቅልቅ ብሎብናል። ማለት ምንድን ነው መጨረሻ ላይ ተባባላችሁት? ምንም አልተባባለንም። ያው ስልኩ አልፎ አልፎ መደወል ላይ ነው። አሁን ስፈልግ ብቻ ይደውላል። ደውሎ ምንድን ነው የሚያልሽ? ምንም ሰላም ብለን ሰላም ተባብለን ያው ማቆም ብቻ ነው። ምንም የለም። እሺ። ከዛ ምንድነው ስል ራሱ ምንድነው ችግር የተፈጠረ ነገር አለ ወይ ስል ምንም የለም። እኔ ያላሰብኩትን ነገር አታስባለኝ። በቃ እሱን ብቻ ነው መጨረሻ ላይ እያወራኝ። ከዛ እኔም እንደዛ ስል አቆምኩኝ። ስልክ አልደውልም። ያው ከዛ በፊትም እኔ አልደውልም፣ እሱ ነው የሚደውለኝ። እሱ ሲያቆመኝ እኔም አቆምኩኝ። ለዛ ያው ብዙ ጊዜ ያንተን ምክር ስለምሰማ ይጠናቀቃለሁ። ግን ያው ለዛ ምን ላርግ? ልቶ ወይስ ግልጹን ነግሬ ልቶ ወይ እንዴት ላርግ ነው? እሺ። ሚዩት አርጊ። ኮይን ስትሉኝ ነበረ። ይኸው ኮይን አስቀምጬላችኋለሁ። እስካሁን 138 ሰው ብቻ ነው የወሰደው። ያላችሁ ሰዎች ኮይኑን ውሰዱ። እዚህ ቤት እኮ ነው የማስወሰድ መርፌ ምኑ ጋር እንደ ጎበዝ። ከላይ ሳጥን ይታያችኋል። እዛ ውስጥ አለላችሁ። ሳጥኑን ነክታችሁ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ወይ ሜምበራችሁ የጠቆረ ደግሞ ሜምበራችሁን አብሩበት። ከቆያችሁ እያጠፋዋል ቲክቶክ ራሱ ካልወሰዳችሁት። እሺ። አንደኛ ነገር የኔ እናት ይኸውልሽ፣ የሰው ልጅ የመለያያ ወይ ደግሞ ሰው ሊተዋችሁ ሲል ችላ ማለት የመለያያ ዳርታው ነው። እሺ። ሰውየው የራሱ ህይወት አለው ሲጀመር የለውም። በመሰረቱ ይወደኛል አይባልም። ይወደኝ ነበረ ያልሽው አስመሳይ ነው። አይወድሽ። እውነተኛ ወዳጅ እንደዚህ አያደርግ። እጁ እስክትገቢና ከአንቺ የሚፈልገውን ነገር እስኪያገኝ ድረስ አንዳንድ ወንድ ሰማይ ልቅድልልሹ ላይ ሊድ ይችላል። ያው ሴቶች ጆሮአችሁን ስለሆነ የምታምኑት ምንም ነገር ቢል ወንዱ የእውነት ይመስላችሁ።
ወሬያችንን አትስሙኛ ወንዶች። በጣም ነው የምናወራው። ተግባራችንን ነው ማይተል። ምንድነው የሚያደርገው ያ ሰው? የወደፊታችሁን ለማስተካከል ከአንቺ ጋር ያለውን አብሮነን ለማጠንከር ምንድነው የሚተገብረው ያለው? ምንድነው የሚያደርገው? የሚያደርገውን ነው ማየት ያለብሽ። ማውራትማ ሰይጣንም እኮ መልአክ እንደሆነ እኮ ነው መጥቶ የሚያወራሽ። ሌላ ታሪክ የለም። ስለዚህ ይሄ አሁን ሲፈልግ ብቻ የሚደውልሽ እሱ የራሱ የሚጀነጅናቸው ይቅርታ የሚጀነጅናቸው ስላሉት በረድፍ ነው የሚጀነጅናችሁ በሰልፍ ስልችላ እየተባልሽ ከሆነ እዛ ማትከበሪበት ጠረጴዛ ላይ አትቀመጭ። ክብር ይበልጣል ከምንም በላይ ገብቶሻል። ስለዚህ ልተዋወ የሚለው ምንም ጥያቄ ነው። እሱ ከተወሽ እኮ ቆየ እኮ። ሲፈልግ ብቻ ነው የሚደውልሽ። ወንድ ልጅ አልፈልግም ሂጂ አይልሽ። በደንብ አዳምጪ። በጣም ከስንት ወንድ ጀንትልማን የሆነ ወንድ እውነቱን ሊነግርሽ ይችላል። ገብቶሻል። በቃ አልፈልግም ይህን ግንኙነት የራስሽን ህይወት ኑሪ ብሎ ሊነግርሽ ይችላል። አንዳንዱ አይፈልገውም ግንኙነቱን ግን አይነግርሽም። እንድታርፊም አያደርግሽም፣ እንድትበሪም አያደርግሽም። ዝም ብሎ ይተውሻል። ሲፈልግ ብቻ እየመጣ ሊያነሳሽ ማለት ነው። ሰው አንቺ ነሽ ህይወትሽ የምታከብሪ። እንደፈለገ ሰው እየሄደ እየመጣ የምትቀበይ ከሆነ ወደ ህይወትሽ እንደ ቀዝቃዛ ገንፎ ነው የሚዝቀው ማለት ነው። እየመጣ እንደፈለገ ምንም አንቺ ምንም አትይውም። እሺ ነው የምትይው። ሲደውል ታወሪዋለሽ። ሲሄድ ዝም ትያለሽ። እንደ ሞኝ ነው የሚቆጥረሽ። ቆፍጠን ማለት ያስፈልጋል። ለምን ማለት ያስፈልጋል። እምቢ ማለት ያስፈልጋል። ሰው እንደዛ ካልሆነ አትሽው። ተግባባ? እሺ ተግባባች ያለ። እሺ አመሰግናለሁ። መልካም ቀን። መልካም። አስቸጋሪ ነው እኮ አሁን ጠላት ነው እኮ መታፈሩልኝ። አሁን የእሷ ፍቅረኛ መቶኝ ይላል እዚህ በዩዘር ምናምን የሴት ፕሮፋይል ምናምን ያደረግና ደግሞ የጀመሩት የሴት ፕሮፋይል አድርገው ይሄዱብኛል። አንዳንዶቻችሁ አይገባችሁም። እኔም ይገባኛል በደንብ ሴንስ አደርገዋል። ሴንሰር ሂውመር ለምን ምን እንደሚል አውቃለሁ። ገብቷችኋል? እናንተ ግን በቃ ወይ ሰው የሆነ ሰው ክፉ ሆኖ ምናምን የት ያገኛል? ከኔ ጋር አብሮ አይኖር ሰው አብሮኝ አስቤዛ ይሸምት ቤት ኪራይ ምናምን ከፍል ሊያገኝ እዚህ ሳጥን ውስጥ ነው የሆነ ነገር ነክቼበታለሁ ማለት ነው። ጤና ይስጥልኝ። ሄሎ ይሰማል? ሄሎ ጤና ይስጥልኝ። እንኳን ደህና መጣሽ። ሰላም ነው አሌክስ? ሰላም። እሺ ደህና ቆየህ። አማርኛዬ ትንሽ ከተሳሳትኩ አንተ እያረምክ ስማኝ። እሺ ምንም ችግር የለም፣ አትጨነቂ። እሺ የኔ የራሴ ህይወት ታሪክ ነው ማጋራህና አሁን ትንሽ ችግር ላይ ስላለሁ ነው። እኔ 2 ልጆች ያሉኝ እኔ ብቻ የምኖር ሴት ነበርኩኝ እና በጥሩ መንፈሳዊ ህይወት እየሄድኩ ነበርኩኝ። ከዛ የሆነ እንደኔ 2 ልጆች ያሉትና የተለያየ አጋጣሚ ተገናኘን ማለት ነው። ከዛ ስንገናኝ በቴሌፎን እያወራን መጀመሪያ ብቸኝነት ውስጤ ስለነበረ ዝም ብዬ በቃ በግልጽነት ማለት ነው ቶሎ ብዬ ነው የቀረብኩት። ለምን ውስጤ በቃ ብቸኝነት ነው ውስጤ ነውራ። ቤተሰብ ምናምን ጓደኛ ምናምን አልነበረኝም እዚህ ማለት ነው። ከዛ ማወራው ሰው ስላልነበረኝ በቃ በምክንያት ከሱ ጋር ስንገናኝ ማለት ነው የውስጤ በቃ እያወራሁትና በዛ ለመድኩት ከሱ ማውራት ምናምን ማለት ነው። ስለምደው እየተቀራረብን አይ በቃ ለምን እኔና አንቺ ኮንታክታችን ጥሩ ሆኖ በቃ ኮንታክት እናደርግና ወደ ጥሩ ግንኙነት እናደርገውና እንተያይ። ከዛ እግዚአብሔር ከፈቀደው በአንድ ሆነን ወደ ቤተ ክርስቲያን ሄደን የፈለግነው እናደርጋለን አለኝ። በዛ በመንፈሳዊ ህይወት ስለነበርኩኝ ነው እንደዛ ያለኝ። አይ መቀራረቡ ግን ችግር እኮ ነው ምናምን ስለው አይ ችግር የለውም በቃ ምን ችግር አለው? ከዛ መስመራችን እኮ መጨረሻው ወደዛ ነው ወደ እግዚአብሔር ቤት ነው ምናምን አለኝ። እኔ ደግሞ ደካማ ነኝና በቃ ፍላጎቶቼ ወደዛ አዘነበልኩኝና በአንድ ይመጣል በሳምንት 1 ቀን ምናምን ማለት ነው። በአንድ እያለን እየሄድን ከዛ ታዲያ መቼ ነው እንደዚህ የምናደርገው ስለው ማለት ነው ከ1 አመት በኋላ ወይ ከ6 ወር በኋላ ምናምን እጠይቀዋለሁ በየጊዜው ማለት ነው።
አይ ገና እኮ ነው። እንቆይ ምን ችግር አለው? ገና ጊዜ ለምንድን ነው የምትቸኩይ? ምናምን አንድ ሆነናል እኮ እኔ እና አንቺ እኮ በቃ አንድ ሆነናል ምናምን ይለኝ ነበረ። ከዛ እየቆየ ሲሄድ 2 አመቱ ምናምን ሲሞላው ደግሞ በቃ ጭራስ አይ እኔ እንደዚህ ሰው ገፋፍቶኝ ወደ እግዚአብሔር ቤት መቅረብ አልፈልግም፣ ሳምንበት ራሴ ነው እንደዚህ ማድረግ የምፈልገው ምናምን አለኝ ማለት ነው። ከዛ የሚመጣበት የነበረው ደግሞ በቃ እየቀዘቀዘ ማለቴ እኔ በቃ ውስጤ በቃ ደስ አይለኝም፣ ህሊና ይወቅሰኛል ሁሌ በቃ ከእግዚአብሔር ርቄ እንደዚህ ማድረግ ምናምን ብዬ ውስጤ ስለሚነካኝ ሲመጣ ዛቱ ፊቴ ብዙ አልሰጠውም። ከዛ ብዙ ፊት ስለማልሰጠው ማለት ነው በቃ አንቺ ፊትሽን ከኔ ጋራ ጥሩ አይደለም ምናምን አለኝ ማለት ነው። ፊትሽን ሁሌ ስመጣ በጥሩ ፊት አትቀበይኝም፣ ምግብ ምናምን ታዘጋጃለሽ ቆንጆ ነው ምናምን፣ ግን ጥሩ ፊት አትሰጭኝም አለኝ። አይ ውስጥ ህሊናዬ ስለሚወቅሰኝ ከእግዚአብሔር ቤት ስራራኩ ነው ምናምን እለው ነበረ ማለት ነው እንጂ ላንተ ጠልቼ አይደለም ምናምን እያልኩት ይኸው 2 አመት ከ8 ወር ምናምን ሆኗል። አሁን መጨረሻው ላይ በስከ ሳምንት ነው 10 ቀን ነው መሰለኝ እስካልተሳሳትኩኝ ቴሌፎኑ እምቢ አለኝና ስደውልለት ስልኩ አይሰራም። ይሰራል ግን የሚያነሳ የለም። ከዛ ወይ እኔ ደግሞ ሌሊቱ ሙሉ ሳስብ አደርኩኝ ማለት ነው። ከዛ ጠዋት ስላወራን ደህና ስለነበረ ከስራ ተመልሶ ይሆን ወይ ብዬ ስደውልለት ቴሌፎኑ አይሰራም። በቃ እኔ ይሁን እስቲ መጨረሻው እግዚአብሔር ያሳምረው ይሆናል ብዬ አስቤ ሁሉ ነገር ትቼው ነበረ። ደህና እየሄድን ነበረ። ተውኩት፣ መጠየቁ ለራሱ ተውኩት። ከዛ ድንገት ማለት ነው አይ ጠዋት ስነሳ ላከልኝ ሜሴጅ እና አይ ትናንትና እኮ ተኝቼ ስለነበረ ነው ቴሌፎን ያልሰማሁት ምናምን አለኝ። እኔ ደወልኩለት ተመልሼ። ከዛ ለምን እንዴ እኔ በአንተ እያሰብኩኝ እንደዚህ ይደረጋል እንዴ ምን ነው ምናምን ስለ አይ ለምን ታስቢያለሽ? ለእኔ ጠዋት እኮ አውርተን ነበረ፣ ለምን እንደዚህ አስፈላጊ እኮ አይደለም አለኝ። እንዴ እንደዚህ ይባላል እንዴ እንደዚህ እያሰብኩልህ? አይ እንደዛ ያስቀየምኩህ ነገር አለ እንዴ አልኩት። እና አይ ያስቀየምሽኝ ነገር ምን ብናወራበት ዝም ብሎ የማይረባ ነው እና ከሱ የሆነ ነገር ነበረኝና ላክልኝና እልክልሻለሁ ያለሽ ከኔ ጋራ ደግሞ ምናምን አለኝ ማለት ነው። እና የሆነ ብር አበድየው ነበረና ብርሽም አካውንትሽ ላክልኝና በቃ እልክልሻለሁ በቃ ቶሎ ብለሽ ላክልኝ ምናምን አለኝና አይ በቃ እሺ እግዚአብሔር ካንተ ጋር ይሁን መልካም ቀን ብዬው ቴሌፎኑ ዘጋሁት ማለት ነው። ከዛ ተመልሶ ደውሎ ለምን ዘጋሽው አለኝና አይ የማይረባ ንግግር ከምናወራ ገና በጥዋቱ ዛሬ ገና አሁን ተመስገን ብለን ተነስተን የማይረባ ውሬ አንተም ወደ ስራ ትሄዳለህ፣ እኔም ቀኔ ይበላሽብኛል ካንተ ስጣላ እንደዚህ ውስጤ በጣም ነው የሚከፋኝና ምን ወሬው ጥሩ አይደለም ወሬ ያወራኸኝ ብዬ በዛ እስካሁን ተዘጋጋን በዚች ማለት ነው። እና አሁን ውስጤ በቃ ጥሩ ስሜት አይደለም ያለው እና በቃ ረበሻለሁ። ልደውልለት ፈልጋለሁ ግን አልደውልም። ለምን 2 አመት ተኩል ዛቱ ያሳልፍኩት ደስተኛ አልነበርኩም ከሱ ጋራ ምናምን እላለሁ። ውስጤ ደስተኛ እንዳልነበርኩ አውቃለሁ ማለት ነው። በቃ ለምን አስፈላጊ አይደለም፣ በምክንያት እግዚአብሔር አርቆት ቢሆንስ ከኔ ጋራ ምናምን ብዬ ደግሞ ውስጤ ደግሞ አጽናናዋለሁ ማለት ነው። እሱም ቼክ አላረገኝም፣ እኔም ልደውልም አልፈለኩም። በቃ እስቲ ለምን እኔ ሁሌ እኔ ነኝ በቃ በዚህ ግኝት ላይ እኔ ነኝ ሁሉ ነገር መስዋዕት ያደረኩት እና እሱ ምንም አንድ ቀን እንኳን ካፌ እንሄድና ሻይ በአንድ እንጠጣ ምናምን አላለኝም። እዚህ ከተማ ላይ ያለሽበት የልጆችሽ አባት እዚህ ስለሆነ ቢያይ ለሱ ስሜት ደስ ስለማይለው ምናምን ብሎ በቃ ግኝታችን ለራሱ ሰው እንዲያውቅበት አይፈልግም። እሱ የልጆችሽ አባት ጥሩ ስሜት አይሰማው ከኔ ጋር ካየሽ ምናምን ይለኛል። በዛ ምክንያት ማለት ነው። ብትፈልግማ ወደ ሌላ ከተማ ሄደን እኮ መውጣት እንችላለን ምናምን ስትለው ደግሞ ብዙ እንደዚህ በቃ ምንም አላረግም። ቤት ይመጣል፣ ቁጭ ብለን በአንድ ካፌ እንጠጣለን፣ ይሄዳል፣ ያድራል፣ ይሄዳል። በቃ ልጆቹ ይዘው ይመጣል። 2 ቀን ነው ምናምን ልጆቹ ይዘው መጥተው እዚህ አስተዋወቀኝ ከልጆቹ። በቃ ይሄ ነው ከቤት ከዚች ከ4 ማዕዘኗ ቤት ወጥተንም አናውቅም። በቃ እዚህ ነው
ሪያሊቲ ላይ ያደረገው ማለት እኔ እንጃ ምን እኔ እግዚአብሔር ነው ልቡን የሚያውቀው። ግን ለምን አይ እኔ ተጎድቻለሁ ከበፊቱ ትዳሬ ተጎድቼ ስለሆነ ነው እንጂ አንቺ እኮ መልካም ነሽ፣ እግዚአብሔር የሰጠኝ ሴት ነሽ፣ እንደዚህ ወደ እግዚአብሔር ቅረብ የምትይ እኮ በአሁኑ ጊዜ እኮ አይገኝም። ግን በቃ ስለ ካደችኝ የመጀመሪያው የልጆቼ እናት ስለ ካደችኝ በዛ ተጎትቼ ነው እንደዚህ የማደርገው ምናምን ይለኛል። አይ ታዲያ ሁላችን እንኳ አንድ አይደለንም ምናምን ስለው ደግሞ አይ ሴት አላምንም፣ ሴቶች እንደዛ ናችሁ ሁላችሁ ምናምን ይላል ደግሞ ገባ። ታዲያ እንደዚህ ካለህ ልብህን ለምን ወደ እኔ ትቀርባለህ? ጎዳኸኝ እኮ ከእግዚአብሔር ቤት አርቀ ፈተና ሆንከኝ በህይወቴ። ለአንተም እንዳልተወ በቃ ለመድኩ ቀረብኩት። በቃ ገባ። ብቸኝነት ስላለ ምናምን እዚህ ሀገር በቃ ቶሎ ብዬ ነው ግልጽነትም አለኝ እና በቃ ቶሎ ብዬ ነው ውስጥ የገባ። ከዛ በቃ እኔ ነኝ በቃ ሁሉ ነገር መስዋዕትም ማድረግም መስዋዕትም አያደርግም። እሱ ሲፈልግ ነው የሚመጣው። እኔና ብየው አላውቅም ና ቤት ምናምን አልለውም። አንቺ ለምንድን ነው የማትጠሪኝ ምናምን ይለኛል። በቃ እኔ እንጃ በእግዚአብሔር ፊት የምማግጥ ምናምን መስሎ ስለሚሰማኝ ጠርቼውም አላውቅም። ሁለት ቦታ ሆንኩኝ። በዛም ፈልገዋለሁ ከሱ ጋር መሆን፣ በዛም ስለምፈልግ መሰለኝ 2 ዓመት ተኩል ለራሱ እንደዚህ ብዬ ነው ያሳለፍኩት። የህሊና ጸጸት በቃ ገባ እና ይሄ ነው። እሺ ምንድነው የምትፈልጊው? እኔ እንጃ ምንን ማድረግ እንዳለብኝ ግራ ስለገባኝና አጋጣሚ ቅዱስ ሚካኤል ረቶኝ በቃ ነው በእናንተ ምክር በሰጠኝ ብዬ ነው። የት ነው የሚኖረው እሱ? አንድ ነው፣ እዚህ ጀርመን ነው የምንኖረው ሁለታችን። ስለዚህ አንቺ ተከታይ እሱ ያው የሸሸ ነው ማለት ሲጠቃለል። እኔ እንጃ እንዳወራሁ አንተ በምን ታስበዋለህ? ያወራሁ ነው ሁሉ እንደዛ ነው። እሺ ሚዩት አርጊሽ፣ ሚዩት አርጊና አዳምጪ። አሁን ዛሬ ወንዶቹ ናቸው እንደ አጉል መሪ የሆኑ ያሉት ማለት። አሁን ዛሬ የምሰማው ነገር ምን መሰለሽ የእኔ እናት፣ አሁን እሱም የደውልልሽ አንቺ ብቻ ፈላጊ፣ አንቺ ብቻ ደዋይ፣ አንቺ ብቻ ይህን ግንኙነት ላይ ዋጋ የምትከፊ ከሆነ የአንድ ሰው ብቻ ሩጫ ህይወት አይሆን። እውነታው እሱ ተክል እኩል ብትተክሉ፣ ለምሳሌ አበባ፣ ሁለታችሁም ያንን አበባ ውሃ መጠጣት፣ አረም ማረም፣ መከታተል ያስፈልጋል። ህይወት እንደዛ ነው። ሁለተኛ ዝም ብሎ እንደዚህ መጃጃልም እኮ አያስፈልግም እኮ። ቁም ነገር ከሆነ ከተግባባችሁና ይህን ያህል ከሄዳችሁ እውነተኛ ሰው ከሆነ ያገባሻል። ግንኙነታችሁ ወደፊት መራመድ አለበት። 5ኛ ዓመት የፍቅረኝነት አንቨርሰሪ ምናምን ብለው የሚያከብሩ አሉ። በጣም ነው የሚገርም፣ በጣም ነው የምሳቅቀው። ለምን አይጋቡ? ለምን ማትኖሩት? እንዲሁ ዝም ብሎ ጊዜ መፍጨት ለወንዱ እኮ ችግር የለውም። እዛም እዚህ ብለህ ማለት ነው የሚመቸው ለወንዱ። ገብቶሻል? ስለዚህ ከአንቺ ጋር ይመጣል፣ እንደፈለገ ይዝናናል እና ይሄዳል። ደግሞ ሌላው ጋርም ሊሆን ይችላል፣ አታውቂም። ከአንቺ ጋር ሆኖ መታየት የሚፈራው የአንቺ ፍቅረኛ ጉዳይ አሳስቦት አይደለም። አንቺ ያሳስብሽ እንጂ እሱ ምን አገብቶት ያሳስበዋል? ፍቅረኛሽ ከኔ ጋር ቢያይሽ ተጨንቆለት ለሱ ነው የሚመስልሽ? አንቺ ተጨነቂ እንጂ አንቺ እሱ የት ያውቀዋል? ወንድ ልጅ እንደዚህ አያስብም። ትክክለኛ ጤናማ እይታ ከሆነ የእሷ ፍቅረኛ አብሮ ቢያይን እንደው ይሰማው ይሆን? እንደው ልቡ ይሰበር ይሆን? ምስኪን እኮ ነው ምናምን ብሎ ሲያስብ ማለት ነው ወንድ ልጅ። ጭራሽ የማይመስል ነገር። ስለዚህ የሄድሽበት ያለሽበት ግንኙነት የአንቺን ብቻ አስተዋጽኦ እየፈለገ ያለ። ስለዚህ እስቲ ልቀቂ። እስቲ 1 ሳምንት 2 ሳምንት ዝም በይ። እስቲ ስትተዉት የሚተዋችሁ ግንኙነት ከሆነ ባይዜ በቃ እናንተ ዝም ብላችሁ ነው እየተወዛወታችሁ ያላችሁት ማለት ነው። እስቲ ለቀቅ አድርጊ። አንቺ ብቻ ያሹ ነገር ከሆነ የለም በቃ ጭራሽ አያስታውስሽ። ስለዚህ ለራስሽ ህይወት ዋጋ ስጭ። ስትላይ የሚተውሽ ከሆነ ቆፍጠነት ያለሽ ማለት ነው። ወደ ራስሽ ህይወት ትመለሻለሽ ማለት ነው። ዝም ብለሽ ወደፊት ትቀጥያለሽ። መተው አይከብድሽም፣ ምክንያቱም አልተጋባችሁ። ከአንቺ ጋር እንደፈለገ መተዋሽሽ ገዳሜ ማለት ብቻ ነው የሚፈልገው እሱ።
ስለዚህ ራስሽን ሪስፔክት አድርጊ። መተው የሚባል ነገር አለ። ለምን ትቃጠላላችሁ? እኔ ፍቅረኛ ያላቸው ሰዎች ነግሬያቸዋለሁ። ሲንግሎች ያው ጤናችሁን ታውቃላችሁ። እዚህ ውስጥ ያላችሁ በሙሉ ይኸው ፍቅረኛ ያላቸው ሰዎች እንደዚህ ሰላም አይኖራችሁም። የአእምሮ ሰላም። ትዳር ከሆነ ትዳሩ ዘው ብለህ ትገባል። የምትወደውን ሰው ስታገኝና ስትግባባ እየኖርክ እያስተካከልክ ትቀጥላለህ። ሰው ጊዜሽን አታባክኝሽ። ምናልባት ጊዜሽ ረፍዶ የዛሬ 10 ዓመት ከሚገባሽ አሁን ቢገባሽ ሸጋ ነው ብዬ አስባለሁ። እሺ እኔ ናት። እሺ ግን ባልከው ቴሌፎን ስልክ መደወል ግን በየደቂቃው ነው የሚደውለው። በእውነት ማለት ነው በየደቂቃው በቃ ምንድን ነው የምታወሩት? ደውሉልሽ በቃ ስለ ቤተሰቡ፣ ስለ ልጆቹ፣ ስለ ሁኔታ፣ ስለ ሁሉ ነገር ያወራኛል። እኔ ለራሱ ይሰለቸኛል። እሱ ነው በብዙ የሚደውልልኝ። አትደውይም እንኳ አንቺ ምናምን ይለኛል። እንዲያውም እኔ ይሰለቸኛል። በጣም ነው የሚደውለው ማለት ነው። ግን በአካል ነው ያልኩህ እንጂ እዚህ ቅርብ ለቅርብ ነው። 10 ደቂቃ ነው በማኪና ማለት ነው ያለበት እሱ። ግን እሱ ነው በብዙ የሚደውለው። እዚህ ኮሜንት ላይ ደግሞ ብር ምናምን ስትል ጽፋ ነበረ። እሱ ብር አልወሰደልኝም። የሆነ እንደዚህ የሚገዛ ንብረት ኖሮና እኔ ገዛሁትና ሰጡሁት። የዛ ንብረት ነው ልክፈልሽ እያለኝ ያለው። እኔ ዕዳ አልወድም፣ በቃ እከፍልሻለሁ፣ ብርሽን ኮንተሽ ስጭኝና እከፍልሻለሁ ነው ያለኝ እሱ እኮ። ምን መሰለሽ አሁን ህይወት የለውም እኮ እሱን እኮ ነው ብሽ መደወል፣ መምጣት፣ መሄድ፣ መገናኘት፣ ካፌ ቁጭ ብሎ ማውራት ምንድን ነው ህይወቱ? ለምንድነው ማይራመደው ህይወታችሁ? እሱ ላይ ነው ማተኮር ያለብሽ። ለምንድነው ትዳር ማትይዙት? አለበለዚያ እኮ ዝም ብሎ እኮ በቃ መጃጃል ነው የሚሆነው። ገብቶሻል? እዚህ ነገር ላይ አስቢበት ቁጭ ብለሽ። የዛሬ 5 ዓመትም እንደዚህ ስትይ ነው የምትገኙ። ለእሱ ችግር የለውማ። ለምን ከአንቺ ጋር ህይወት ይጀምራል? እንደፈለገ መሆን ይችላል። በፈለገበት ሰዓት እየመጣ ምን ይጨንቀዋል? እሱን አስቢ ነው የምልሽ። ወንድም አመሰግናለሁ። እሺ ከባድ ነው። ዙሩ ከሯል። አፍቃሪውና ተፈቃሪው ዛሬ አንድ ቀን ቢዘጋ አልኳችሁ እኮ ብዙ ከባድ ሽሮፑን ሰጂ ቀን ጠዋት ማታ በባዶ ሆድ ነው የሚዋጠው። ደግሞ ትኩሳት ካለ ደግሞ የማስታገሻውን ውሰጂ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እኔ የሆነ ብዙ ባሳልፍም እስኪ የጠር ያለ አንድ ጥያቄ ልጠይቅህና አልወጣ። ራሴ የሆነ ጥያቄ ስለሚሆንብኝ ማለት ነው። እሺ እኔ አግብቼ ፈትቻለሁ። ከአሁን በፊት ልጅ አለኝ። ያው ልጅ ጋር የልጅ አባቴ ጋር ተለያይቻለሁ። ግን ከዛም በኋላ ብዙ ወንዶች ይጠይቁኛል፣ ለማግባት ይፈልጋሉ፣ ለማፍቀር ይፈልጋሉ። እኔ አረብ ሀገር ነኝ፣ ስራ ለራሴ እየሰራሁ ነው የምኖረው። ማለት አረብ ሀገር ነኝ ያለሁት ወደ 5 ዓመት ሆኖኛል። ግን ከዛ ሁሉ በአብዛኛው ብዙ ወንዶች ሊቀርባቸው አስብና የሆነ ወንድ ቀርቤ ስላየሁት ጥቅም ላይ ነው እኔ ጋር። ምክንያቱም እኔ ስራ ስራልኝ ስለምሰራ ውጭ ለራሴ ነው የምሰራው እና የራሴ ስራልኝ። ግን ችግር የሆነ ነገር እየቸገረኝ ወይም እዛ ቤተሰብ ወይም ቤት የሆነ ነገር ጎሎብኝ እየሰራሁ የሆነ ነገር ሀሳቤን ሳማክራቸው ሊቀበሉኝ አይችሉም። የሚፈልጉት ከኔ ጋር ስለ የሆነ ነገር ስጠይቃቸው የመቀየር ባህሪ ከኔ ጋር ነው ሁሉ ጊዜ የሚፈልጉት። ሁሉም ወንዶች ጭራሽ በቃ ያላቸው ራሱ እኔ የሆነ ነገር እንደዚህ ያደርግልሻለሁ ወይም ደግሞ አንቺ ጋር ህይወት እቀጥላለሁ ብሎ ይቀርባሉ አይደል? ከትንሽ ወራቶች በኋላ ከአንዴ 2 ያየው ከዛም በኋላ ሰው ላላምን በቃ ጠላው ማለት ነው። አሁን በጣም ምንም ደግሞ የሌላቸው ሙጭጭ የሚሉም አሉ። እነሱ ከኔም ነው የሚፈልጉት። ያላቸው ራሱ ወይም ራሳቸውን ችለው የሚኖሩ ራሱ እኔ ጋር ለመግባት አስበው ከእኔ ምንም ነገር ከነሱ እንዲወጣ እኔን ባወራቸው አያምኑኝም፣ አይረዱኝምም። ስለ ሀሳብም ስለ ጭንቀትም ምንም የሚቸግረኝም አይመስላቸውም። ምንም ማገዝም እንደማልፈልግ ነው የሚያስቡት። ስለዚህ እኔ ለዚህ ደግሞ ለዚህማ ብቻዬን እኖራለሁ ብዬ በቃ የራሴ ውሳኔ ወሰንኩና በቃ ወንድ የሚባል ራሱ ከ6 ዓመት ነው 7 ዓመት በላይ ሆነ ማውራት ሁሉ ራሱ ተውኩ በቃ። ምክንያቱም ከተሸራተተ በኋላ ከኔ እንጂ ከእሱ አይደለም ሊያግዘኝ አይደለም የሚመጣ ያለው።
እና እኔ ምንድን ነው የማደርገው? በቃ ስለዚህ በቃ ባላገባ ስም ብዬ ስራዬን ብሰራስ ቤተሰቦችን እና ልጅን ባሳድግ ቤት ያለውን ብጨርስ ይሻለኛል። እና በቃ ይሄ የአይምሮ እንትን ይሆንብኛል። ምክንያቱም ሲቀርቡ በጣም ምን ልሆንልሽ ብሎ ግን እንትን ይላሉ፣ ይለማመጣሉ። ግን ቀረቡ በኋላ ደግሞ የሆነ ሀሳባቸው እየተቀያየረ ይመጣል። እና ምንድን ነው ጥቅም ነው የሚፈልጉት ነው ሲጠቀለል። በቃ አዎ እንደዛ ናቸው። እኔ የሆነ ነገር ወይም የምሰራበት ኪራይ ጎሎብኝ፣ አሁን በኪራይ ነው የምሰራው አላራገር በራሴ ወረቀት ኑሮኝ፣ ወይም ቤተሰብ የሆነ ነገር ወንድሜ እስር ቤት ገብቶ እንደዚህ ተፈጠረ ስላቸው አንቺ ብር አለሽ አይደለም በአካውንት ሽደሽ አታወጭም ብለው ሙዲነ ይስቃል ማለት ነው ያ የቀረበኝ ሰው። ከዛም በኋላ እንደዛ ካልኩት በኋላ ይጠፋል። ሲጀመር በየቀኑ ወይ ይመጣ ይሆናል ወይ ይደውልኝ ነበር። መደወሉንና በቃ መምጣቱን ራሱ የመቀነስ ባህሪ ይቀንሳል ከስራ ቦታ የራሱ ማለት ነው። ምክንያቱም እኔ ለሆነ ሀሳብ ስላቀረብኩበት ችግሬን ስላወራው እሱ እየተቀየረ ይመጣል ማለት ነው። እንዴት ነው የምትተዋወቂያቸው? አሁን ያልሻቸውን ሰዎች ምን ላይ ነው? እኔ የምታወቃቸው ሰዎች ለምሳሌ አሁን እኔ ስራ ስሰራለሁ ወይም እንደዚህ በአንድ ሀገር ልጆችም ማቃቸው ይኖራሉ። ወይም ስራ ቦታ ይመጡና ብዙ ጊዜ ርቄ ይኖሩና ከአንድ አመት ከሁለት አመት በኋላ ቀስቀስ እያሉ እኔ ጠንካራ እንደምሰራ ምናምን በቃ እኔ እኮ ለቁም ነገር ፈልግሻለሁ ምናምን እያሉ ዛሬም ነገም በአጋጣሚ በሰላምታ በእህትነትም በምንም እየቀረቡ ከዛ እስኪ ከሁሉም የሆነ እስኪ ይሄን ዝም ብዬ ትንሽ ቀርቤ ላውራውራለሁ ምንም ነገር ሳላደርግ ማለት ነው። ምንም አላደርግም፣ ፈራለሁ። ምክንያቱም የሆነ ነገር በቃ ልጅ እንደሚፈልጉ ትዳር እንደሚፈልጉ ቁጭ እያሉ አናዘዋውርተው ምናምን ተነስተ ይሄዳሉ። አሁንም ደግሞ ዝም ብዬ አዳምጣለሁ። ሁሉንም ሰው ሳይሆን እንደ የሆነ ሰው በቃ አንድ ሰው ቀርቤ ታወራለሁ ማለት ነው። ቢያንስ የሰፈሬ ልጅ እንደዚህ የማውቀው ሰው ከሆነ ከዛ እስኪ በቃ ስንት አመቴ እንደዚህ ትዳር እስኪ ከሆነ ሞክራለሁ። እሱም ሰርቶ እኔም ሰርቼ የምኖር ከሆነ የጋራ የሆነ ነገር ብኖር ደስ ይለኛል። ሁሌ በጭንቀት ከምኖር ምናምን ብዬ ሳስብ ያወራና ከዛ ወደ ቁም ነገሩ እንገባለን። መፍጋት ስለው እኔ እንደማይቸግረኝ ወይም ደግሞ አንቺ እንዴት ቸግርሻል? እሺ በቃ መጀመሪያ የሆነ ነገር በቃ ብዙ ነገር እንደሚያደርግልኝ ብዙ ነገር በቃ ለልጅ እንደሚያግዘኝ ቁም ነገር ስራ እንደሚያግዝ ሌላ ስራ ከዚህ የተሻለ ስራ ጨምሬ እንደምከፍትልሽ ምናምን እያደረጉ ልት ሲያደርገኝ ዝም ብዬ እስኪ ትንሽ ሊየውና ላውራው ምናምን ብዬ እኔ በጥቅምም አይደለም የሄደው ግን ታውቃለህ ያው ስትኖር እየተዳረጋ በጋራ ሲሆን ይቀላል ብዬ ማለት ነው። በኋላ ትንሽ ቀን በኋላ የሆነ ነገር እስኪ ካላሽው በቃ ታውቃለህ ሙሉን ጥቅም ከኔ ይፈልጋሉ። የሆነ ነገር ግን ችግር ደርሶብኝ ምን ሆነሽ ነው ዛሬ የደበረሽ ምናምን ብሎኝ እንደዚህ ሆንኩኝ። በቃ የሆነ ነገር ተፈጠረብኝ ወይም ቤት ኪራይ የዚህ ስራ ቦታ ተከራይ ኪራይ ደረሰብኝ ወይም ንግድ ፍቃድ ማሳደሻ እንደዚህ ሆንኩኝ ምን እንደማደርግ አላውቅም ምናምን ብዬ ቁጭ ብዬ እንቅልፍ ሳጣ ምናምን እነግረዋለሁ። ከዛ በኋላ እሺ ምናምን ችግር የለውም እና ከዛ ይርቅና የሆነ ሰዓት ላይ ይደውልና ወይ እንደዚህ ቢዚ ሁኜ ምናምን እኮ ነው በቃ ይቅርታ የት ነው ያለሽው ምናምን ብሎ እንደገና ያንን ካስረሳ ከስንት ቀን በኋላ ተመልሶ ወደ ቤት ገብቶ አስመስሎ ለማውራት ይፈልጋል። ገባህ? ከዛ እኔ ደግሞ ያን ሀሳብ የቆየ ችግሬን እና የባለፈው የቸግረኝን ነገር እንዳላነሳበት አስረስቶ ለመቅረብ ይመስለኛል። ያ ችግሬን አሳልፌው ከፍሌው ከሆነ በኋላ ማለት ነው። ገባህ? የሆነ ችግር ተፈጥሮብኝ ካይቶ ከሆነ በኋላ ቢያንስ 5 ቀን 6 ቀን ይጠፋና አንድ ሁለት ሰዎችን አየኋቸው። እኔ ቀርቤም አለም በውጭ ነገር አየኋቸው። ከዛ ወይ በሳልመጣ እንደዚህ ኩኝ ቢዚ ሁኛ አሞኝ ስራ ሁኜ ምናምን የት ነው ያለሽው ብሎ ትልክ እንደ መጀመሪያው እንደሚቀርብ ሆኖ እያሳሳቀ ሲቀርብ እኔ ከዛም በኋላ እንኳን ሊቀርበው ቀርቶ ማየት ሁሉ ጥላለሁ። ማየት ላያቸው ሆነሽ ነው ፊትሽ ምናምን የተቀየረ ይሉኛል። ምን ሆነሽ ነው ፊትሽ የምትቀየር ይሉኛል። እንዴት ሌና አምኖ ትክክለኛ እውነታዊ ሰው ነው ብዬ ልቀበላቸው? በሰዓቱ ዋሽተውኝ ወይም ችግሬን ሳወራ ርቆኝ ጠፍቶ ከስልክ ሁሉ ምን ላይ ደረሽ እዳውን ከፈልሽ ወይ ይሄ ንግድ ፍቃዱ ታደሰልሽ ወይስ ቤተሰብ ላክሽ ወይ ብዙ ችግር ሲገጥም ተዋጥቼው እየተቋቁም የዛ ቦታ ላይ ህይወቴን እየቀጠልኩ እየሰራሁ ሰራተኛዬም ይዛው እያሰራሁ እያለ መጥተው ከመሀል ላይ እንደገና እንደ አዲስ ልጀምር ሲሉ ህሊናዬ ስለማይቀበል ከዛ በኋላ ስለምጠራ አበራቸዋለሁ። በቃ እቀየርባቸዋለሁ። ከዛም በኋላ አንድም ሰው ላገባ አልችልም። በቃ እንኳን ላፈቅር ቀርቶ ሊቀርብ ያስጠሉኛል። አበሻ ማለት ነው። በጣም እጠላለሁ። በቃ ሰው እንዴት ነው በቃ ህይወቴ የሚቀጥለው ብዬ ተውኩት በቃ።
እና የሚገርም ነገር ይሄ ነው። እና አሁን አንተ የሆነ ችግር አውርቻቸው ቀርቀው እንደገና ተመልሰው ሲገቡ እንዴት ከውስጥ ነገም እኮ የሆነ ችግር ሲደርስብኝ እንደሚርቅ እንደማያዋጣኝ ከኔ ጥቅም እንደሚፈልግ አውኩና በቃ ካሁን በኋላ ምንም ሰውን በቃ ላላምን ብዬ በውስጤ ሁሉንም ሰው ጠላው። እና አሁን ይሄ ምንድን ነው ለእኔ ጥያቄ ይሆንብኛል አንዳንድ ጊዜ ማለት ነው። እድሜሽ ምን ያህል ነው? እድሜ አሁን 27 ነው። ልጅ ነን የወለድኩት በልጅነቴ ነው ወደ 19 ዓመቴ። ልጅሽ እድሜው ምን ያህል ነው? በ19 ነው የወለድኩት። አሁን ልጄ ወደ 8 ዓመት ነው 7 ዓመት ነው። እና ማዘሬ ጋ ነው እናት አባት እግዚአብሔር ይመስገን እያሳደጉልኝ ነው። ወንድሞች አሉ በጎን። ምንም እኮ እኔ ለልጄ ምንም አግዙኝ ምናምን አላላቸው። ምክንያቱም እናት አባት እግዚአብሔር ይመስገን ደህና እየኖሩ ነው። እኔም በቻልኩት እረዳለሁ። ወንድሞች ሁሉ ራሳቸውን የቻሉ ናቸው። ግን እኔ በጣም እዚህ ተጨናንቅ የሆነ ለራስ ስራ ከፍቼ ስሰራ አገኛለሁም የሆነ ሳሌ ደግሞ ሁሉም ይጫጫንብኛል። እና እኔም በጠቅረብ ፈልገው ይሄን ፋውል እየሰሩ ይራመዱና ተመልሰው ሊቀርቡ ሲፈልጉ 1 2 3 ወንዶች ሳያቸው በቃ ማንን እንደዛ ብለህ አምነህ እንደገና ትዳር ይሆናል ወይም ጓደኛ ይሆናል በት ትቀርባለህ? በጣም የአእምሮ ጥያቄ ይሆንብኛል ቁጭ ስል። እሺ እስኪ ሚዩት አድርጊና አዳምጪ። እስኪ አዳምጪ። አንደኛ ነገር ይሄ የምትተዋወቂያቸው ሰዎች የተወሰኑ ሰዎች ነው እንደዚህ ያጋጠመች። ስለዚህ ሁሉንም እንደዛ ነው ብለሽ መደምደም አትችይም። ገብቶሻል አይደል? ሁሉም ሰው በቃ እንደዚህ ነው፣ ሁሉም ወንድ ተመሳሳይ እሳቤ ነው ያለው፣ የጥቅም ፍላጎት ነው ያለው ማለት አትችይም። የገጠሙሽ ሰዎች ጥቅመኛ ሰዎች ሊሆኑ ይችላል። 1 ወንድ 2 ወይ 3 4 እንደዛ ገጠመኝ ገጥሞሽ ይችላል በላይፍሽ ውስጥ። ስለዚህ አሁን የምትሄጂበትን መንገድ ነው ማለት የምትቀይሪው። እስካሁን ዝም ብለው ራሳቸው ሲተዋወቁሽ ሚዲያም ላይ ይሁን ምንም ላይ ትተዋወቂ ነበረ። አሁን ታቆሚውና ወደ ፈጣሪሽ ትመለከቻለሽ። እሱ ባለው ጊዜ ትክክለኛውን ሰው ይዞልሽ እንዲመጣ በርሽን ዘግተሽ አጥረሽን ዘግተሽ ስራሽን ትሰሪያለሽ፣ ትታገሻለሽ ማለት ነው። ሰው በተደጋጋሚ እንደዚህ አይነት ነገር ገጠመሽ ማለት ሁሉም ሰው እንደዛ ያስባል ማለት ነው። ሁሉም ሰው እንደ መልካችን እንደ ቆዳ ቀለማችን አሳሰባችን የሚለያይ ገብቶሻል አይደል? ስለዚህ አሁን የሚቀርቡኝ ሰዎች ጥቅም ነው የሚፈልጉት። አዎ ጊዜው ጥቅመኛ ሰው የበዛበት ነው። እንኳን የማታውቂው ሰው ቀርቶ ጎረምሳ ቀርቶ የእናትሽ ልጅ አባትሽ ልጅ ዛሬ ቤተሰብሽ እንኳን ከአንቺ ጥቅም ነው የሚፈልገው። እውነታው እሱ እስካልጠቀምሻቸው ድረስ ምንም ለአንቺ የሚያስብ ከአንቺ እንዴት አድርገው አድቫንቴጅ እንደሚይዙ ነው የሚያስቡት ሰዎች አብዛኛው ሰው። ስለዚህ አንቺ ገና ያላገባሽ ሰበሽ ሚዩት አድርጊ። አንድ ነገር ጠይቀሽ እና አሁን እኔ አሞኝ 15 ቀን የስራ አቁሜያለሁ። ሰራተኛዋ ልጅቷን አንዳንዴ እየሄደች የምትሰራው እና በጣም አሞኝ እንኳን በየቀኑ ሲመጡ ሲጠይቁኝ የነበሩት ያኔ ማለት እንደዚህ 2 3 የሚቀርባቸው ማለት አንዱ ይሁን እኔ 2 3 አይደለም በነገራችን ላይ ያየሁት አፈቀርኩ እንትን ብዙ ወንዶች 8 10 የሚሆኑ በስልክ ሞክሬያቸዋለሁ። እነዛን ሁሉም ቀርቤያቸው አይደለም ምንም ግንኙነት ያደረኩት ነገር የለኝም። አንድ ሰው ብቻ ነው በፊት እሱም ተለያይተን ግን በስልክ ብዙ ነገር ሲጥሩ ለማገኘት እረጋጋለሁ። ከተረጋጋሁ በኋላ ሁኔታቸውን ሳይ አይ የዛን ቀን እኮ መረጋጋት ይጠቅመኛል። እንደዚህ ለካ እንኳን አልጀመርኩ እንኳን ዝም ብሎ በመጡበት እግራቸው ጠይቀውኝ ሄዱ አፍረው ራሳቸው። ለካ ሰው እንደዚህ ነው። ወይም የሆነ ሚስት ኑሮ ትሰማለህ፣ ሚስቱን አስረግዞ እንደዚህ አድርጎ ነው ትባለህ። ወይ የሆነ ችግር እንዳለበት ከኋላ ትሰማለህ ትንሽ ስትቆይ ማለት ነው። አሞኝ ስላቸው ምን አልተሻለሽም እንዴ በስልክ ይለኛል ማለት ነው። ሳያመኝ ግን ይመጣል ምግብ ምናምን እንደዚህ ተጠቅሞ የሚፈልገውን ነገር ምናምን ይሄዳሉ። ኮፊ ቡና ፊልኝ ይላሉ። ጂቶ ምናምን ፏ ብለው ይሄዳሉ። እኔ ሲያመኝ ግን ናቸው አፉ በቃ ዝም ብሎ ሁሉም አለ። በስራ ቦታ የምንገናኝ የሚመጡ ሰላም የሚሉ አለ አይደል? ሁሉም ይፈልጋሉ። ግን ሁሉም ማወራቸዋለሁ ሳይሆን እኔ ጥቅም ሳረግላቸው ፏ ብለው ለመጫወት እና ምናምን እንደዚህ በዓል ለማክበር ይመጣሉ። አሁን ሲያመኝ ጠፉ። ገባ ምንድነው? በጥቅም ብቻ ነው። እኔ ስቆምና ስሄድ የሆነ ነገር ስጠራቸው ወይም ቡና ጠጡ እንደዚህ ፋብሎ ስላቸው ዝም ብሎ ይመጣሉ፣ ይጫወታሉ። ይሄን ነው የሚፈልጉት። አንደኛ እኔና ሐኪም ቤት ምን ሆነሽ ነው እስኪ ላግዝሽ ምናምን እንደዚህ ደማለስ ነው ያመኝ። እኔ ግን እንደዚህ ላደርግልሽ እስኪ መቼ ልውሰድሽ? ኧረ በፍጹም። ምክንያቱም እነሱ ገንዘብ ወንዶች። አዎ ሴትማ ጓደኞቼ ይጠይቁኛል። ለምንድነው የሚመጡት ብዙ ወንዶች አንቺ ጋር? እኔ
ስራ ነው የምሰራው። ምግብ ቤት ምናምን ነው የምሰራው፣ ውጭ ማለት ነው። ምግብ ቤት አለኝ። እንደዚህ በየአይነት ምግቦች ምናምን እሰራለሁ። ገባህ? ቡና ሻይ ያለው እና የህጋዊ እዛ ቦታ ልጅቷን ሰራተኛ ብቻ ነው የምትሰራው። አልተሻላትም እንደ ስራ ቦታ የመተው እኔን ሲያጡ፣ አንዳንዶች መልካም ሰዎች ደግሞ እኔ ምንም ተኛው ቤት ነው መተው ይጠይቃሉ። ግን ሁሉም አየሁታል ለጥቅም ብቻ ነው። እኔ ብር ሲኖረኝ ሳበድራቸው የዱቤ ሲጠቀሙ ምን የነበሩት ሁሉ እኔ ስታመም አየሁ። ስለ ከስተመሮችሽ ነው እየነገርሽ ነው ያለሽው? ከስተመር አይደለም የምቀርባቸው ሰዎች ሁለት ሰዎች እኮ። አንቺ ለምደው ብዙ ወንድ የምትቀርቢው? አይ ብዙ ወንድ የምቀርባቸው እንደ ቤተሰብ ነው። ቤተሰባችን እንደ ወንድምነት ነው የምንቀራረበው። አንድ ሀገር ሰዎች ነን። ከዛ ውጭ የምቀርባቸው ግን ሁለት ወንዶች አሉ። አንዱን ትቼ አንዱ ይሆናል ብዬ በትክክል መንገድ እያወራኝ እያለ ስታማም አረጋት ስልክ እየቀነሰ የሆነ የንግድ ፍቃድ ወረቀት ለማሳደስ ሲደክመኝ እያየ ጠፍቶ አሁን መልሶ ስልክ ያወራኛል። ከዛ ትናንትና ወደ 7-8 ጊዜ ሲደውል ዘጋውበት። በቃ በህይወቴ እንዳየው አልፈልግም። እዚህ ስራ ቦታ ከመጣ እንዳታስተናግጀው አልኳት። ልጅቷ እንደውል ራሱ በቃ ጠላሁ ማለት ነው። እና ምክንያቱም ለምን እሺ፣ ምንድነው ጥያቄሽ? ጥያቄ ልጠይቅ ብለሽ ነው ያስቆምሽኝ ብዬ ነው። ወንዶቹ እንደዚህ ያለን ነገር እያደረጉ አንድ ሁለት ሳይሆኑ በስልክ ብዙ ወንዶች አይተናል። ሩጠው ጥቅም ላይ ሮጠው ስልክ ኢትዮጵያ ያሉት ብዙ ወንዶች እኮ አውርቻለሁ በስልክ ዝም ብዬ የሚሆኑ። እኔ አሁን ወንዶቹ ሲቀርቡ ጥሩ ሆነው ከኔ ጋር ሲመጡ የሆነ ችግሬና የሆነ ነገር ቁም ነገር ላይ ሳወራቸው ወደኋላ ርቀው ከዛ በኋላ ቦግልም ሲሉ እኔ ደግሞ እንደዛ እንደማይሆኑ ነገር ነው የማስበው። እና ይሄ ትክክል ነኝ አይደለሁም? ተመሳሳዩን ጥያቄ እኮ ነው እየጠየቅሽኝ ያለሽው። ለምን እንዳቋረጥሽኝ አልገባኝም። አሁን እስቲ ማዳመጥ ስርዓት ይሁን። ደግሞ እስቲ ስልክሽን አስቀምጪው። እሺ ሚዩት አርጊና ጎበዝ ስልክሽን ቁጭ አርጊ ወደዛ። ምክንያቱም እጅሽ ላይ ከሆነ አሁንም ሚዩት አርገሽ ምን መሰለ ልትይኝ ነው። ቁጭ አርጊ ራቅ አርገሽ። ማዳመጥ ደግሞ የሚባል ነገር አለ። እሺ አሁን እናወራለን አይደል? እናወራበት ሰዓት አለ፣ ችግር የለውም። ካወራን በኋላ ደግሞ ቁጭ ብለን ማዳመጥ የሚባል ነገር አለ። አንዳንዶቻችን የማዳመጥ ሰዓት የለን። የሆነች ነገር ሲነገር ቆይ እስቲ እሱ ይሄን ሲጨርስ እንዲህ ይለዋለሁ። ከእኔ ጋር ብቻ ሳይሆን ሌላም ላይፋችሁ ውስጥ ከሰው ጋር አለመግባባት፣ የኮሚኒኬሽን ችግር የሚፈጠረው ሰውየው ምን እንደሚል ሳይሆን የምንሰማው እሱ ከጨረሰ በኋላ ምን እንደምንለው ነው የምናስበው። ይሄ ልዩነት አለ። ገብቶሻል? በቃ አታውሪ። በቃ አሁን ከዚህ በኋላ አሁን ደግሞ ማዳመጥ። ምክንያቱም ራሱን የደገምሽልኝ አሁን ጥቅመኞች ናቸው በዙሪያ ያሉ ሰዎች። ምን አዲስ ነገር አለው? የኔ እናት 1800 ሰው አለ እዚህ ውስጥ። ሁሉም እዚህ ገብቶ ቢናገር አንቺ የተናገርሽው ነው የሚናገረው። አዲስ ነገር እኮ አይደለም አንቺ ህይወት ላይ የተፈጠረ ያለው። ምንድነው የሚያስገርምሽ ነው? አልገባኝም። ማን እንዲያዝንልሽ ነው የጠበቅሽው? እንዲህ ሌላ ፕላኔት ላይ አይደለም የምትኖሪው እኮ አይደለም፣ ምድር ላይ ነው። ይኸው አብረን ያለ ነው። እያንዳንዳችን በህይወታችን ውስጥ የምናየውን ነገር እኮ ነው አንቺ እያወራሽ ያለሽው። ለብሮ የምትገረሚው እየነገርኩሽ የነበረው ምንድን ነው? እንኳን የማታውቂያቸው ሰዎች የገዛ ቤተሰብሽ ከአንቺ ምንም ካላገኘ አይፈልግሽም። ዋጭ እናትሽ ከሌለሽ አትወድሽም። ምን የት ቦታ አስኪደኝ እንደው እኔ ራሱ ዙሪያ ጥምጥም። ቤተሰብሽ ከሌለሽ የለሽም ነው፣ አለቀ በቃ። ያለውን ነው የሚያደሉት ሁሉ። ለራስሽ ነው መቆም ያለብሽ። መጣ ሄደ ምን ይጠቅምሻል? ሁለተኛ ሁለት ወንዶች ወይም የተለያዩ ወንዶችን እቀርባለሁ። ለምን ትቀርቢያለሽ? አትቅረቢ በቃ። ማለት አሁን እንዲህ አይነት ነገር ከሆነ እስቲ ዝጊው ዙሪያሽን። ከማንም ሰው ጋር አትገናኝ፣ አትቀራረቢ። የተወሰነ ጊዜ ጥሞና ጊዜ ውሰጂ። በላይፍሽ ለብቻሽ ሆነሽ ነገሮችን አጤኘው። ምንድን ነው የፈጣሪ እጅ ይግባበት። ገብቶሻል? ሰው እኔ አሞኝ ሰው አልጠየቀኝም። ማን ጠይቆት ያውቃል? የትኛው ሰው ሲወድቅ አይዞ የተባለው ነው ለአንቺ የተለየ ነገር የሚደረገው? ያወራሽን ነገር እኮ አሁን አንቺ ገና እንደተወለድሽ ያህል ነው ፊል እያደረግሽ ያወራሽን። ምክንያቱም ይሄ የተለመደ ነገር። ስትወድቂ፣ ስትታመሚ፣ ስታጪ ማን ይፈልግሻል? ማን ይጠይቅሻል? ማን አይዞሽ ይልሻል? ሁሉም ሰው በአንቺ ላይ ስለመሸጋገር ነው የሚያስበው። ይሄ ብርቅም ድንቅም አይደለም። የነበረ አሁንም ያለው ወደፊትም የሰው ልጅ እንደዚህ ሰው ራሴ ቆማለሁ። ሰዎች ጥቅመኛ ሆነው ካገኘዋቸው ወይ ደግሞ በወደቅኩ ሰዓት መጥተው ካላነሱኝ ሰርፕራይዝ አልሆነም፣ አልደነቅም።
እንደዛ ነው የሚጠበቀው። ስትነሽ ነው ሁሉም ሰው የሚመጣው። ስለዚህ ከዛሬ ጀምረሽ እነዚህ ሰዎች እኔ ሰው ወድቅ አልጠየቁኝም፣ የሆነ ነገር ሲፈልጉ ብቻ ነው እኔ ጋር የሚመጡት የሚለውን እንደ ብርቃት ቲቪኒ ናት። ከዚህም በኋላ ሲፈጠር የሚኖር ጉዳይ ነው። የራስሽን ሰው ትክክለኛው ሰው እንዲመጣ የምትፈልጊ ከሆነ ትዳር ጊዜ ውሰጂ። የእኔ እናት ጥሩ ነገር ጊዜ ይፈልጋል። ጸልይ፣ ፈጣሪ እጁን ያስገባበት ጊዜ ፍጂ። ከዛ በኋላ በጊዜው ሁሉ ነገር ይሆናል። አሁን ትኩረትሽ ስራ ላይ፣ ለውጥ ላይ፣ የአንቺ ጥሩ የምታያቸው ነገሮች ላይ በማመስገን ኑሪ። ቀንሽን በማመስገን፣ ስራሽን በማመስገን፣ ህይወትሽ ላይ ያሉ ነገሮችን በሙሉ፣ ቆንጆ የሆኑ ነገሮችን በሙሉ በመውደድ ራስሽን በማክበር በዚህ አይነት እሽክርክሪት ውስጥ ኑሪ። በራስሽ ህይወት ውስጥ ንግስት ከሆንሽ በአንቺ ህይወት ውስጥ ንጉስ ለመሆን የማይመጣ ማንም ሰው የለም። ገብቶሻል? ተግባባ? እሺ በቃ አመሰግናለሁ። እኔ እንደው ታድለሽ እንደዚህ በጣም የገረመሽ ነው። ሰዎች አይዞሽ እንዲሉሽ ነው የምጠብቂው። ትሰበሪያለሽ እንደዚህ ከሄድሽ። አይዞ ማንም አይላችሁ፣ ማንም እንደውም ስትወልቁ ደስ ይለዋል። አንዳንድ ሰው ገብቷችኋል። ደግ አደረግሽ ነው። ሄሎ እኔ የኔ ባህሪ ነው እንዴት ልተው ለማለት ፈልጌ ነው። እሺ ንገሪኝ። እና እኔ ጸባይ ኩራትም የለብኝም፣ ግን ሰው ካልፈለገኝ ሰው አልፈልግም። አታ ቤተሰቡ እንኳን ማለት ነው። ካልደወሉልኝ አልደውልም፣ ካልፈለጉኝ አልፈልጋቸውም። አልፈልጋቸውም? ምን ማለት ነው? አብራሪ። እኔ ሲደውሉልኝ ከደወሉልኝ አንስቼ አወራቸዋለሁ፣ ግን ለምን ጠፉ ምናምን ብዬ አልፈልጋቸውም። ለምን አትፈልጊያቸውም? ጥያቄው ላንቺ ነው መቅረብ ያለ። ጸባይ ሆኖብኝ ነው። እንጃ ወላሂ አላውቅም። ጸባይ? አዎ እኮ ማለት ደውይላቸው። አንቺም አሁን እነሱ ብቻ ሲደውልሽ ሄሎ ማለት ሳይሆን አንቺም ደግሞ ፍሪ ጊዜ ሲኖርሽ፣ አሁን መድኃኒቱ እሱ ነው። ስልክሽን ታነሽና ጠቅጠቅጠቅ አድርገሽ እንዴት ናችሁ፣ ሰላም ነው ወይ፣ ሀገር ሰላም ነው ወይ ምናምን ብለሽ ደውይላቸው። ምንም ችግር የለውም። በየቀኑ እኮ ያንን ማድረግ አይጠበቅብሽም። አይ ወላሂ አላውቅም፣ ጊዜም አለኝ። ግን አሁን ከዛሬ ጀምሮ ይኸው እኔን አስታውሺ፣ ስልክሽ ላይ ልክ እኔን አስታውሺ። ልክ እኔን ስታይ እንዲህ ልክ ስታይ ትዝ ይበልሽ እና ደውይላቸው። አመሰግናለሁ። ምንም ያውን ሌላ ማብራሪያ አያስፈልገውም። እጅሽ ላይ ነው ያለው። ገብቶሻል? እጅሽ ላይ ነው ያለው። ገብቶሻል አይደል? እንደዛ አድርጊ። አመሰግናለሁ። እሺ እኔም አመሰግናለሁ። ይሄ ማለት ችግሩን ካወቅነው እኮ መፍታት አለብናል። ለምሳሌ ችግሬ ካለን ይሄ ኦኬ፣ ችግሬ ይሄ ከሆነ እጄ ላይ ነው ያለው። ይሄ አንቺ እጅ ላይ ነው ያለው። መደወል ደውለሽ እንዴት ናችሁ ሰላም ነው ብለሽ 5 ሰከንድ 5 ደቂቃ 5 ደቂቃም ብዙ 2 ደቂቃ ራሱ ይደውላሉ ብትይ ሄሎ እግዚአብሔር ይመስገን። ይሰማላ? ይሰማላ። እኔ የሆነ ልጅ ተዋውቄ ነበረ እና በቲክቶክ ነው የተዋወቅኩት እና አሁን ቅርብ ጊዜ ይገባለው ምናምን አልኩት ማለት ነው። ከዛ ትላንትና ነው ረጅም ቀን አለም ትላንትና ነው የመጨረሻ እስቲ ልወቀው ብዬ ከዛ እኔም እገባለው ገብተን ግን ወደ ገደለው ነው የምገባው። አንድ እንታይና እናውራና ወደ ገደለው ነው በቲክቶክ እሺ በቲክቶክ የትውውቃችሁን እንዴት ተዋወቃችሁ? በቲክቶክ በውስጥ ገብቶ ነው ስልኩ ምን ያስቀምጥልና አውሪኝ ይለኛል። እሺ ከዛ አወራሁት። ከዛ በጣም ወድጄሻለሁ ምናምን አዲስ አበባ ልጅ ነኝ ምናምን ሲለን ኦኬ እናወራለን ችግር የለውም። ከዛ ትላንትና ለማወቅ ብዬ እኔ እመጣለሁ ግን ወደ ገደለው የምትፈልግ ከሆነ እንገናኝና እናወራለን እንላለን። መጀመሪያ ስትመጪ እኔ ልቀበልሽ አለኝ። ነው እኔ አዲስ አበባ ልጅ ነኝ፣ ሶሪ ቤተሰቦቼ አዲስ አበባ ነኝ፣ እኔ አዲስ አበባ ልጅ ነኝ፣ ቤተሰብ አለ፣ ቤተሰብ ጋር ነው የምገባው አልኩት። እዛ ባነንኩ ማለት እንደዛ ሲለኝ ቆይ እስኪ ለምን አልፈትነውም ብዬ እንትና ከዛ እኔ
እንገናኛለን። ግን ምንም ነገር ሰንት ሳንል በንስሐ ነው መጋባት እንፈልገው በቤተክርስቲያን ምናምን ብለሃል አንተ በፊትም እና በዚህ ነው እንፈልገው አልኩት። ከዛ 1-2 ወር ለምን አንጠናና ማለት 1-2 ወር እንጠናና ግን ምንም ነገር አናደርግም አልኩት። ልንጠናና እንችላለን። ከዛ ወደ ገደለው ገባሱ። ከዛ መቅመሰል ይኸውን ታዲያ ባል ይሆናል ወይስ ምን ይሆናል? ምን ማድረግ አለብን? ስትመጪን መቀማመስ አለብን አለ ከጋብቻ በፊት። እሺ ከዛ እኔ እንደዛ አላደርግም ግን አስብበታለሁ ብዬ ዘጋው ስልኩን። ምንድነው የምትፈልጊው ታዲያ? እኔማ አልፈልግም ግን ለእህቶቼ እንደዚህ አይነት እኔ ትምህርት አሁን እዚህ ጋር 1000 ምናምን ፕሊስ መጀመሪያ እንደዚህ በጸባይ ገብተው ምናምን ብሎ እንደዚህ የሚላችሁ ወንድ ትዳር እንደማይሆናችሁ ይህንን ላስታ እኔ ፈልጌው ሳይሆን እኔ ዝም ብዬ እየፈጠንኩት ነው። ሶሪ ኦኬ። ግን አሉ ብዙ እህቶቻችን እንደዚህ ሚንትን የሚሉ የሚሰናከሉ ኤርፖርት መጥቼ ልቀበልሽ ምናምን እያሉ ንብረት ካሽ ገሎሽ ይሄዳል። ምን ሊሆን ይችላል? ስለዚህ እህቶች ፕሊዝ ፕሊዝ አብሶ አዲስ አበባ ላይ ቁጭ ብሎ እንደዚህ ነው የሚል ሰው አትመኑ ለማለት ነው። ስላስገባኝ አመሰግናለሁ። እሺ ችግር የለም። መቼም ተወደዋለህ ብዬ ነው። አይ ያው መልዕክቱ ለሌላም አሁን ቲክቶክ ላይ መጥቶ ለሚጃጃል ሰው ይጠቅማል። ትምህርት ይሆንሽ። እሺ እኔ እኔ ችግር የለብኝም። ግን አሉም የዋዎች ምስኪኖች ገባ ቤት አለ ምን አለ ምናምን አለ ገባ። ያ ልክ ነሽ። ለዚህ መጠንቀቅ ሴቶች ደግሞ እኛ ሴቶች ደግሞ አዲስ አበባ ላይ ቤት አለው ምናምን ሲባሉ ቶሎ የሚቸኩሉ ልጆች ይኖራሉ ብዬ አስባለሁ። ሴት ልጅ እና አመሰግናለሁ ለማንኛውም ስላስገባኝ። እሺ ኔናት እሺ ቴንክ ሶ ማች። ቶሎ መልስልኝ ደግሞ አስገባኝ። ሌላ ጊዜ ስመጣ ደግሞ አስገባኝ። ምን አለበት? እኔንም ፌመስ አድርገኝ በእናትህ። እሺ መልካም ጊዜ። አስቸጋሪ። እሺ ወደ ቀጣዩ እንሂድ። ጊዜያችንን ከምንገለው አይደል? ያ መልዕክቱ እንግዲህ ለሁላችሁ ነው። የኔ ማር አንጀቴ ኩላሊቴ ቤት አለኝ መኪና አለኝ እንደዚህ ያለኝ ምናምን ቲክቶክ ላይ ሀይ ሲላችሁ ባይ ብላችሁ በብሎክ ሰይፈሽ ካልጣልሽው ነገ የምትሰየፊው አንቺ ነሽ የምትሆኚው። እሺ